ይሄ ልጅ አበበ ይባላል። አበበ ደግሞ ፍሪ ፋየር ላይ ፕሮ ፕሌየር መሆን ይፈልጋል፣ ግን ሊሆን አልቻለም። ይሄ 99% የፍሪ ፋየር ፕሌየሮች የሚያጋጥማቸው ችግር ነው። አሁን ፕሮ ፕሌየሮች ከናንተ የደበቁትን 9 ፍሪ ፋየር ሴቲንጎችን እነግራችኋለሁ። ግዴታ ፕሮ ፕሌየር ለመሆን እነዚህን ሴቲንጎች ማወቅ ይጠበቅባቸዋል። መጨረሻ ላይ የምነግራችሁ አፕሊኬሽን ደግሞ ጓደኞቻችሁ በሀከር ሊጠረጥሯችሁ ይችላል። ሙሉ ቪዲዮን እስከ መጨረሻ ተከታተሉት። ሌትስ ጌት ስታርትድ። ሴቲንግ ላይ ሄዳችሁ ከዛ የመጀመሪያው የሚሆነው እነዚህ ሶስቱን ነው ማስረዳችሁ። ሶስቱን ማወቅ አለባችሁ። የመጀመሪያው ዲፊዩት ይባላል። ዲፊዩት ስተኩሱ የተኮሳችሁት ቃላ ቀጥታ ወደ ኤኒሚው ይሄዳል። አያችሁ፣ እኔ ወደዚህ ጋር እየተኮስኩ ወደሱ ይመጣል። ስኮብን ስከፍት እንደዛው። ዲፊዩት ማለት ይሄ ነው። ስኮብን ከፈታችሁም አልከፈታችሁም ብቻ ስትተኩሱ ወደ ጠላት ዳይሬክት ይሄዳል ማለት ነው። እና ወደ ሁለተኛው ስንሄድ ደግሞ ፕሪሳይዝ ኦን ስኮፕ ይላል። ይሄ የሚለየው ስተኩሱ ከዲፊዩት ጋር ይመሳሰላል። ዝም ብላችሁ ስተኩሱ፣ የሚለየው ግን ስኮፕ ስከፍቱ ነው። ስኮፕ ስከፍቱ ወደ ጠላት ዳይሬክት አይሄድም፣ እዛው የነበረበት ጋር ነው የሚመታው። ማለትም አይሄድም። በቃ አያችሁት፣ ቅድም ቢሆን ይሄድ ነበር። ላሳያችሁ። አሁን ዲፊዩት ሳረገው እዩ። ዲፊዩት ሳረገው እዚህ ጋር ነው። ስኮፕ ስከፍት ወደ ጠላት ይሄዳል። ስኮፕ ስከፍት ወደ ጠላት ይሄዳል። ግን ፕሪሳይዝ ኦን ስኮፕ ሳረገው ደግሞ እንትን ብቻ ነው የሚመታው። ስኮፕ ስከፍት ብቻ ነው። ፉል ኮንትሮል ደግሞ የሶስተኛው ፉል ኮንትሮል ሲሆን አይሄድም። በቃ ስኮፑን ከፈታችሁም አልከፈታችሁም፣ ዝም ብላችሁ ተኮሳችሁም አልተኮሳችሁም ወደ ኤኒሚው አይሄድም። ራሳችሁ ነው ሄድሻት ለማምጣት የምትሞክሩት። እንዲህ ስታረጉት ግን በጣም ከባድ ነው እና መቼም ፕሮ አትሆኑም። ከሁሉም የሚሻለው የመጀመሪያው ነው። ለምን ስኮፕም ስትከፍቱ በሁሉም ስለሚሄድላችሁ ማለት። ሁለተኛ ላይ ደግሞ ሌፍት ፋየር በተም ነው ስሙ። ኦን እና ሾው ዌን ስኮፕ እንዴት እንደሚለይ ላሳያችሁ። ኦን ካላረጋችሁት ስኮፕ ስከፍቱ ብቻ እንዲህ ይመጣላችኋል። ስኮፕ ስከፍቱ ብቻ ይመጣል። ኦን ካረጋችሁት ኦልዌይስ እንዲታይ ካረጋችሁት ደግሞ ይታያል ማለት ነው። ስኮፕም ከፈታችሁም አልከፈታችሁም ይሄ ፋየር በተሟ ትታያለች። ይሄ ደግሞ የሚጠቅማችሁ መጀመሪያ በስናይፐር ስናይፐር እንግዛና ስናይፐር ላይ እንደምታረጉ ስተኩሱ ስኮፕ ሳከፍቱ እንዲመተኩስ ትችላላችሁ። በዚህ ፋየር በተም ምክንያት ማለት ነው። ስትነኩት እንዲተኩስላችኋል። እንዲመጮት ከፈልጋችሁ መሽቀናጣት ምናምን ፍሪ ስታይል ምናምን መጮት ከፈልጋችሁ በዚህ ፋየር በተም እየተጫናችሁ መጮት ትችላላችሁ። ሌላኛው ጥቅሙ ደግሞ ግሏል ስትጥሉ፣ ግሏል ከነካችሁ በኋላ ይሄ ፋየር በተማን ስትጥሉ ቶሎ ይጥልላችኋል። በዛ ምክንያት በቃ ግሏል ላይ ማንም አይበልጣችሁ። ከሱ ዝቅ ብሎ ብናገኘው ሆልድ ፋየር ቱ ስኮፕ የሚለው ነው። ይሄን ኦን ስታረጉት እንዲህ ስኩብ ይከፍታል። ስናይፐር ስተኩሱ ስኩብ ይከፍታል። ኦፍ ስታረጉት ደግሞ አይከፍትም። እንደ ቅድሙ ፍሪስታይል እንደ ፍሪስታይል መሽቀናጣት ምናምን ከፈለጋችሁ እንዲህ ማድረግ ትችላላችሁ። እነዚህ ሴቲንጎች የምነግራችሁ እንድታውቁት ነው። ሌላ ግን መጨረሻ ላይ የምነግራችሁ በጣም ጠቃሚ ነገር ነው። አራተኛ ላይ ያስቀመጥኩላችሁ ነገር ደግሞ በጣም ጠቃሚ ነገር ነው። ፕሮ ለመሆን ከፈለጋችሁ ይህን ኦን ታረጉትና ከስተም ላይ ስሪ ፊንገር ግዴታ ነው። ፕሮ ለመሆን ከፈለጋችሁ እኮ መሆን ትችላላችሁ። ስሪ አድቫንቴጅ ይኖራችኋል ከቱ። ይህን ታረጋላችሁ። አሁን ኤምፒን እነካለሁ መጀመሪያ፣ ከዛ ለቋለሁ። ከዛ እቺ ስዊች ምን ታረጋለች? ስዊችን ስነካት ወደ ኤምፒ ይመለስልኛል ማለት ነው። ስለዛ እንደ ፕሮ እንዴት እጮታለሁ ማለት ነው። እዩት አጫውተኝ። እንዲህ ተኩስና ቆይ እዩት። ተኩሺ እንትን ስዊች አደርጋለሁ። ተኩሺ ያኛውን እዚች ማረጋውን ስነካ ወደ ነኮት መሳሪያ ይቀያየራል። ይሄም ሄድሻት ለማምጣት እንዲቀላችሁ ያደርጋል እና አሪፍ ሴቲንግ ነው። አምስተኛ ላይ ያስቀመጥኩላችሁም በጣም ይጠቅማችኋል ብዬ አስባለሁ። ኩዊክ ሪሎድ በተን ይባላል። እንዴት እንደምታደርጉት ላሳያችሁ። ኩዊክ ሪሎድ በተንን እቺን በተን ከሽጉጣችሁ አጠገብ ጋር ታረጉታላችሁ። ከዚህ አጠገብ ማለት ነው። እንደዚህ ካረጋችሁ በኋላ ስትተኩሱ እንዳይቆምባችሁ መታችሁ ትነኩታላችሁ። ሪሎድ የፈጠነ ገና እዛ ሄዳችሁ ሪሎድ ከምታረጉ እዚህ ጋር ከተኩሳችሁ በኋላ የፈጠነ ሪሎድ ማድረግ ትችላላችሁ። በዚህም ፋስት መሆን ትችላላችሁ። በቃ ማስደመም ትችላላችሁ። የፈጠናችሁ እንዲ ሄድሻት እያመጣችሁ ሄድሻትም ለማምጣት ቀለል ይላችኋል።
ስድስተኛ ላይ ደግሞ የምናገኘው አውቶ ስዊች ጋን ነው። ይሄ ብዙ አጋጣሚ ላይ ሊያድናችሁ ይችላል። ለምን? ይሄ ጥቅሙ ስተኩሱ ቃላ ሲያልቃችሁ ቀጥታ ቃላ ወዳለው ይቀይራል። ለምሳሌ ኤምፒ እና ስናይፐር ነው ያስኩት። ስናይፐሩ ሲያልቅ እኔ ሳልነካው ወደ ኤምፒ ይቀይርልኛል። ይሄም አንዳንዴ ስተኩሱ ቃላ ካለቀ በኋላ የምትገረጡትን ይከላከልላችኋል። ስንተኛ እንደሆነ ጠፋኝ፣ ግን ሰባተኛው ስኪል ዳውን ነው። ይሄ ስኪል ዳውን እኔ ኦሬንጅ ስላደረኩ ነው። አክቲቭ ካራክተራችሁ ድጋሚ ልትጠቀሙት ስንት ሰከንድ ወይም ስንት ደቂቃ እንደቀራችሁ ይነግራችኋል። ስምንተኛውና ግሎዋል ላይ ፕሮ የሚያረጋችሁ ሴቲንግ ይሄ ነው። ይሄን ሴቲንግ ኦን ካረጋችሁ ግሎዋል አንዴ ስትነኩት ይቀመጣል። ኦፍ ካረጋችሁት ደግሞ ሁለቴ ስትነኩት ነው የሚቀመጠው ማለት ነው። ግሎዋል ትነኩና ፋየር በተሙን። አሁን ደግሞ የሆነ ቪዲዮ ልጋብዛችሁ። ይሄን ሴቲንግ ካስተካከላችሁ በኋላ እንዴት እንደምትጭቱ ከዚህ አሁን ከማሳያችሁ ቪዲዮ በኋላ አፕሊኬሽኑን እነግራችኋለሁ። ይሄን አፕሊኬሽን ከተጠቀማችሁ በኋላ ሃከር ነው የምትባሉት። አሁን ደግሞ ቪዲዮን እስከ መጨረሻ ላያችሁት አፕሊኬሽኑን ልንገራችሁ። የአፕሊኬሽኑ ስም ፕሌይ ስቶር ላይ ትሄዱና ማክሮ ብላችሁ ትሰርቻላችሁ። ይሄ አፕሊኬሽንን ትጭኑታላችሁ። አፕሊኬሽኑን እንደከፈታችሁ እንዲመጣላችኋል። ኢንተር ትሉታላችሁ። ከዛ ያስገባችኋል። ከዛ እዚህ ጋር ኤስኤምጂ፣ ሸትጋን፣ ዋን ሾት፣ ሎንግ ዲስታንስ፣ ዩኒቨርሳል ከፈለጋችሁ ምረጡ ይላችኋል። ከላይ ደግሞ የሸትጋን ምናምን ብቻ የፈለጋችሁትን አለ። ከዛ ሁሉንም ካስገባችሁ በኋላ ጀነሬት ትሉታላችሁ። ከዛ ሴንሲቲቪቲውን ይሰጣችኋል ከነ ዲፒአይ አሞላል ማታውቁ ከሆነ ሾርት ቪዲዮ ልስራላችሁ ከፈለጋችሁ ኮሜንት ላይ ዲፒአይ በሉኝ እሰራላችኋለሁ። ቀላል ነው። ላይክ እና ሰብስክራይብ ማድረግ እንዳረሱ ሚናቱ ከናንተ ጋር ነበረ። ባይ